ብሩክ ነኝ። አሁን ጋር ስጨውጥቼ ነው። ዳግመኛ ካሌብ አመጣለሁ ብለሽ እንዳትሞክሪ ብዬሽ ነበር። ለማን ለፍራት አልደውል ለመድብል ለብሩክ ብሩክ አልነበረ እንዲሁም ቡርንቡር እያለ ነበረ። ካልተፋለም ከለሱ አልነበር። ቢያንስ ስልኩን አሽና ደውይለት። ቆይ እናንተ እነማን ናችሁ? እነማን እንደሆንማ በደንብ ታውቃለህ። ስሙን ልጥራለህ? ካሌብ ሞሲሳ። ገድዬ ሬሳውን በእጅ ሰጥቼ ካሌብኩ እኔ ወንድ አይደለም። ደግሞ ነግሬሽ አልነበር? ከካሌብ ለማምለጥ እንዳትሞክሪ አላልኩሽም? ጅል ገድዬ ሁለታችሁም ጥዬ ነው ሄዳችሁ ዛሬ። አንቺ ለብሩክ አልነበረ እኔ ደውዬ ያልኩሽ? አንቺ እኮ ነው ሶኒ። እንዳትጠቀም ደፋሩ ቆፍጣናው አይበገሬው አይሸነፈው በጥላቶቹ የተመሰከረለት ደፋሩ ቆራጡ ጀግናው መድብል ፊት ለፊት ተጋፈጣቸው። በስተመጨረሻ ለሱ የተደገሰው የሞት ጽዋ ለራሳቸው አጨብጫቢዎች ሆነ። በአካብ በስተመጨረሻ ራሱ ገድሎ ራሱ የቀበረኝ ወንድሜን እኔው እመጣለታለሁ መቃብር ፈንቅሎ መጣ ብሎ ከጥይቱ ልቅ በድንጋጤ ቀጥ ብሎ እንዲሞት ፈልጋለሁ። የመድብል ውሳኔም በዚህ ተስማምቷል። ታሬ ያጎረሰውን እጅ ነከሰ። በስተመጨረሻ ወደ አሜሪካ ሄዳለሁ ሲል ራሱ ወጥመድ ውስጥ ገባ። አለም በታሬ ማንቁርቷን ተያዘች። መድብልን አገባለሁ ብላ ዞጥ የምትለው አለም ራሷ ወጥመድ ውስጥ ገባች። በስተመጨረሻም ካሌብ ሞሲሳና መድብል ፊት ለፊት ሊጋፈጡ በማይመጡ በቤተሰቡ ሲመጡበት ድርድር የማያውቀው መድብል ፊት ለፊት ሂዶላቸዋል። ፈሪ ከኋላ ይመታል፣ ደፋር ፊት ለፊት ይጋፈጣል። የው እናንተ መታችሁ ስላጠቃችሁ ሳይሆን እኔው ራሱ መጣላችኋለሁ። ጀግናውና ደፋሩ በጥላቶቹ የተመሰከረለት ስሙ ሲጠራ የሚርበደበዱ ስሙ ሲጠራ መግቢያ ቀዳዳቸው የሚጠፋቸው የካሌብ ሞሲሳ አጨብጫቢ ውሾች አሁንም ሂዶላቸዋል። ድባቅ ሊመታቸው ካሌብ ሞሲሳም የሞቱን ቀን ሊያጣድፍ ታሬ ልቀቀው፣ ሁልጊዜ እቅዴን እንዳከሸፍክ ከኔ እንዳመለጥክ እኔው ራሴ እገልሃለሁ እያለ በዙሪያ ጥምጥም የሚመጣበት እኔው ራሱ መጣውልህ ሲል መሀሌት ያለችበት ሆቴል ቀጥ ብሎ ሂዶለታል። አይበገሬው መድብል ሳይታጠቅ ወይም ጅሪዎቹን ሳያስከትል እኔው ራሱ እኔው ነኝ። የታሬ መጨረሻ ምንድን ነው? ከመድብል ጋር ተስማምቶ ካሌብ ሞሲሳን ድባቅ መተን መቀመቅ እናወርደዋለን። ሞት እስከሚናፍቀው ድረስ የነዛ ምስኪኖች እንባ፣ የነዛ ምስኪኖች ደም፣ የምስኪን ገበሬዎች እንባ እያስለቀሱ ገንዘባቸውን የገፈፉ እያስለቀሱ ልጆቻቸውን የሸጡ የስንቱ ደም አለ። የዛ ሁሉ ስቃይ ውርደታቸው ይቀርባል። አይበገሬው መድብል በማይመጡ መጣችሁ። በፊት በወንድሜ አሁን ደግሞ በዙሪያ እያንዣበባችሁ ነው። ስለዚህ ፊት ለፊት እጋፈጣችኋለሁ በማለት ፊት ለፊት ተጋፍጧቸዋል። ከስተቷ ተምራ አሁን በጸጸትና በማይሆን ሀሳብ እየተዋጠችው መሀሌት ይቅርታ አድርግልኝ፣ ከባለፈው ስተት ተምሬ መልካም ሰው ለመሆን እየሞከርኩ ነው። እስከ ዛሬ አንተ ስላለህ እንጂ ይገሉኝ ነበረ። ይህም መድብል ብዙ ምክር መክሮኝ አልሰማም ብዬ ነው። በይቅርታህ ላይ ተረማምጄ አንተን ወጥመድ ውስጥ የከተትኩ ስትል ብሩክን ይቅርታ ጠየቀችው።
ብሩክ 3-4 ጊዜ ስህተት አልሰራም ይቅር ለእግዚአብሔር ብዬሻለው፣ ግን አጠገቤ እንዳደርሽ መጥፎ ነገር እንዲገጥምሽ አልፈልግም ሲል መሀሌትን አስጠንቅቋታል። ላገባ ነው በድጋሜ የባለፈው ስህተት እንዲደገም አልፈልግም ብሏታል። መሀሌት ግን ሙሉ ለሙሉ ተቀይር ያለው አሁን ካለሁበት ወጥቼ መልካም ህይወት ለመኖር ሞክራለሁ ባለችበት አጋጣሚ የካሌብ ሞሲሳ ሰዎች መጥተው አግተዋታል። አይደፈሬው ቆራጡ ደፋሩ መድብል ፊት ለፊት ሄደላቸው። እነሱ ድርድር የፈለጉት፣ እሱ ግን ከድርድር ፊት ለፊት መጋፈጥ መርጦ ሄደ። ታሬ ልቀቁት፣ መሀሌትን አስክሬኗን ከምንልክላችሁ ሲባል በቃል ሳይሆን በተግባር ብሎ ቀጥ ብሎ ሂዷል። አይበገሬው ደፋር ቆራጡ በጥላቶቹ የተመሰከረለት መድብል ሁልጊዜ ወደፊት እንጂ ወደኋላ የለም። ሁልጊዜ በብልጠትና በተንኮል ሳይሆን ጉልበቱንና አስተሳሰቡን ተማምኖ በብልሃት የሚራመደው መድብል እንደነሱ ክፋት ሳይሆን እንደሱ ብልሃተኝነትና ብልጠኝነቱ ነው እዚህ የደረሰው። አሁንም ፊት ለፊት ሊጋፈጣቸው ሂደዋል። ምን ይፈጠራል? አጓጊ ልብ አንጠልጣይ ሆኗል። አሁን ሁሉም ነገር የለየለት ይመስላል። በዚህ ላይ መሀሌት ለነ መድብል አሻግራ ለነ ካሌብ ሞሲሳ ሽምጥጥ አድርጋ የካደቻቸው መድብልን እጅሽ አስገብተሽ ግደዩ ወይም እኛ ስንመጣ አዘጋጅተሽ አሰናግተሽ ጠብቂን ሲሏት እየከዳቻቸው የእሷን የሞት ጽዋ ሊሰጧት እዛው ክፍሏ ድረስ መጡላት። መድብል እኔ ከኋላ አልወጋም፣ እኔ ከኋላ አልገጥምም፣ ፊት ለፊት ነው የምገጥመው። ደካሞችን እየጎዳችሁ በደካሞች አታስፈራሩኝ፣ ያው እኔ መጣውላችሁ በማለት እንግዲህ ቀጥ ብሎ ሂዷል። መሀሌት የነ ብሩክ ብዙ ውለት አለባት። ከስንት ጉድጓድ አወጧት። እነሱ ብትበድላቸውም እነሱ ግን መቼም ቢሆን በእኛ ስበብ እንድትሞቺ በእኛ ጥላቶች እንድትገዳይ አንፈልግም። ከጥፋትሽና ከተንኮልሽ ተምረሽ መልካም ሰው ለመሆን መሞከርሽ ለራስሽ እንጂ ለኛ አይደለም። ግን በእኛ ስበብ ለመጡ ተንኮለኛ ሰዎች ገፈት ቀማሽ ስቃይ እንዲገጥምሽ አንፈልግም። ይቅር ለእግዚአብሔር እስካልንሽ ድረስ ደህንነትሽና መልካምነትሽን እንፈልጋለን በማለት እየጠበቋትና የሚያስፈልጋትን ነገር እያሟሉላት ያለችው መሀሌት አሁን ግን የማትወጣው አዘግ ውስጥ ገብታለች። መድብል ፊት ለፊት ሄደላቸው። ምን ይፈጠራል? አለምስ ስትቅበለበል ታሬ የታሰረበት ክፍል ገብታ ማንቁርቱን ዘግቶ ሊገላት ነበረ። አንዴ ሙሽራ ነኝ አንዴ ምንድን ነኝ እያለች ስትቅለበለብ መቼም እንደምንም ብላ ተርፋለች። ታሬ ግን ከዛ ክፍል ካመለጠ አንድ ሰው ሳይጎዳ መውጣት የሚችል አይመስልም። ግን እንዴት ነው የሚያመልጠው? አለም 100,000 ብር እሰጥሻለሁ ቁልፉን ስጭኝ እያላት ነበረ። የእውነት ያ100,000 ብር ሸውዷት የእውነት ሰጥተዋለችን የሚለው ጥያቄ እጅግ ያሰጋል፣ ያጠራጥራል። ጊዜ በህይወታችን መልካም ነገር ሊመጣ ሲል መልካም መንገድ ሊገጥመን ሲል እንቅፋትና ወጥመድ ሴራና ተንኮል አይጠፋም። አሁን ደግሞ የሰርጋችን ቀን ሲቃረብ የካሌብ ሞሲሳ አደገኛ ወጥመድ መድብልን የአይን ብሌናችን ጠባቂ መከታችንን ሊገለው መጣ። ይህ ታዲያ እድል ነው እንጂ ምን አይነት እጣ ፈንታ ነው በማለት እንግዲህ ቅድስት ተጨንቃለች። በእርግጥ በጣም እያሳዝናል። ሁል ጊዜ የእነሱ ደስታ ሲቀርብ የሆነ ፈተና ይገጥማቸዋል። አሁን ግን በአካባቢ የሚባለው የራሱ መንትያ የካሌብ ሞሲሳ ወንድም ገላችሁ ቅበሩት ብሎ ትዕዛዝ የሰጠው እድሜ ለመድብል ህይወቱን ታድጎ የሞተውና የገደለው አስመስሎ ወይም የቀበረው አስመስሎ ታሪክ የጻፈው መድብል አሁን ግን እሱን ወንድምህ ቢሆንም ድባቅ ልንመታው ቀን መቁረጥ አለብን፣ ሳይረፍድ መሮጥ አለብን፣ ሳይቃጠል በቅጠል አጋጣሚ ሆኖ ተረፍኩ እንጂ እነሱማ ክደውኝ መቃብር ሊያወርዱኝ ነበር ሲለው አንድ ቀን መዘናጋት አንድ ቀን ጊዜ መስጠት አያስፈልግም፣ መወሰን አለብን ብለው ካሌብ ሞሲሳን ላይመለስ ሊሸኙት እስከ መጨረሻው ቀን ቆርጠውለታል። ይች ቀን መቼ ናት?